ሪካርደሮች ካላችሁ ሪካርድ አድርጉና የሙስሊሞች በደንብ ሪከርድ ተደርጓል። እግዚአብሔር ሰዎችን በእሳት እንደሚያቃጥል ሪከርድ ተደርጓል። አሁን ደግሞ ይሄ ይመለስልሃል። ህፃናትን ጥበሷቸው እንደሚል አይተሃል። አሁን ይሄ ልመልስልህ። መጀመሪያ የሚያወራው ስለማን ነው ካልን እነዚያ በምድር ላይ ረጋበ ምነካ ጨቡዴ ረጋበ እስካዳምጠኝ ሲመልስ ሲጀምር ይህ አንቀጽ ለምን ወረደ ካልን ሐዲስ ከፍተን ማየት አለብን። ለምን ይሄ እንደዚህ ተባለ ካልን ያጀማ ይሄ ነገር በደንብ ሪከርድ አድርጎ በደንብ አዳምጡ። የሆኑ ሰዎች ነበሩ ሙስሊም ሆኑ እስልምናን ተቀበሉ፣ ወደ መዲና መጡ። ወደ መዲና ከመጡ በኋላ መዲና ታመሙ። ሲታመሙ ነብዩ ሰለላሁ ዐለይሂ ወሰለም ምን አደረጉ? ግመልና ግመል ጠባቂ ሰጧቸውና ከመዲና ውጡ አሉ። መዲና ወረርሽኝ ነበር። ስለዚህ ወጣችሁ ታከሙ ብሎ ሰጧቸው፣ ግመል ጠባቂና ግመል። ከዛ ወር ያክል ሰውየው ተንከባከባቸው። ከተንከባከባቸውና ሲሻላቸው ምን አደረጉ? ከፈሩ፣ ከእስልምና ወጡ። ከዛ በኋላ ግመል ጠባቂውን እጁን ቆርጠው እግሩን ቆርጠው አይኑን ወቅተው ገደሉት። ሙስሊም ሆነና ያሉት ነብዩ ሰለላሁ ዐለይሂ ወሰለም የተንከባከቧቸው አካላት ማለት ነው። ኦኬ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም እንዲያዙ አደረጉ። ከተያዙም በኋላ እነሱ ግመል ጠባቂው ላይ ሲንከባከባቸው ለወር ያክል ሲያድናቸው ሲፈጉሳቸው የነበረውን ግመል ጠባቂ እንዳደረጉት እነሱም ተደረገባቸው። ያደረጉትም ምንድን ነበረ? እጁን ቆረጡ፣ እግሩን ቆረጡ። ስለዚህ እነሱም እንዳደረጉት ተደረገባቸው። ይሄም ደግሞ በመጽሐፍ ቅዱስ ያለ ህግ ነው። እግዚአብሔር ምንድን ያለው? አይን በአይን አለ። አይን ያጠፋ ካለ አይኑ ይጠፋ ይላል እግዚአብሔር። ስለዚህ በዚህ ህግ መሰረት አምላክ በደለኛ ነው እያልክ ከሆነ ዋነኛው በደለኛው አንተ የምታመልከው አምላክ ነው ማለት ነው። አይ አይደለ? ሲጀመር ጥያቄያችን ስለ ቅጣት ሳይሆን እግዚአብሔር ሰዎችን በእሳት ያቃጥላል ነው። ሰዎች ንጹሃንን በእሳት ይጠብሳቸዋል ነው። ማስረጃም ደግሞ ከመጽሐፍ ቅዱስ ላይ ያው አንተ አልመለስከውም። ያው ወንዶችን፣ ሴት ልጆችን፣ በሬዎችን ያጀማ እንስሳት እንኳን ሳይቀሩ በጎችን፣ ግሞች፣ ድንኳኑ እያንዳንዱ ወስዳችሁ ያደረጉ በእሳት አቃጠሏቸው። ይሄን ያደረገው ማን ነው? እግዚአብሔር የክርስቲያኖች አምላክ ምን አደረገ? ሰዎችን ወስዶ በእሳት እንዲጠበሱ አደረገ። ረጋ በሉ እንጂ ምን ነካችሁ? የእግዚአብሔር ቃል ሲነበብ ይጮሃል እንዴ? የእግዚአብሔር ቃል ሲነበብ መደመጥ ነው ያለበት አይደል እንዴ? ሃሌሉያ! ረጋ በሉ ምን ነካችሁ? ቃለ ሕይወት ያሰማን እያላችሁ እያመሰጋችሁ ማዳመጥ አለባችሁ። እግዚአብሔራችሁ ነው የሚነበበው፣ መጽሐፍ ቅዱስ ነው አይደል እንዴ? ጀማ ሲነበብ አሜን አሜን የተባለ የሚደመጠው ያው ኢያሱ እስራኤል የዛራን ልጅ አካንን ብሩን ካባውን ወርቁን ወንዶችና ሴት ልጆችን በሬዎችን አህያዎችን በጎችን ኧረ እግዚአብሔር ቃል የሚነበበው ማነህ? ዘሚካኤል ሎቱ ስብሐት ሚውት አድርግ። ሎቱ ስብሐት ብያለሁ ሚውት አድርግ። ያለውን ሁሉ ወስደው ወደ አኮር ሸለቆ አመጧቸው። ኢያሱ ለምን አስጨነከን አለ። ከዛ እግዚአብሔር ዛሬ አስጨንቀሃል አለው። እስራኤል ሁሉ በድንጋይ ወገውት፣ አናታቱን በድንጋይ ደበደቡት። ከዛ ከላይ ጋዝ ለቀቁበት። ጋዝ ረጭተው በላይተር ለኩሱት። ያው በእሳት አቃጠሏቸው። ይሄ ነው አምላክ፣ ሰዎችን በህይወት የሚጠብሳቸው አምላክ። ያው ማንን? ሴቶችና ወንዶችን ማለት ነው፣ እና እንስሳትን። አሁን ሚውት አንሳና ቅድም የፈራኸውን ጥያቄ እስኪ መልስልን። አምላክህ የፍቅር አምላክ የምትለው አምላክ ለምንድን ነው ህፃናትን በእሳት አቃጥሏቸው ያለው? ጥያቄን አልጨረስኩም እኮ ኢብራ። ጨርሰህማ ወደ ሪከርድ ገባህ እኮ ሐቢቢ። ረሳሁ እንዴ? እንዳታወርደኝ። አረ አታስብ። የእግዚአብሔር ቃል ነበረ ማንም ነው። አሁን አይደለም ይሄ ነገር ሪከርድ ተደርጓል። እስኪ መልስላት። እዚህ ጋር ሪከርድ የሚያደርጉ በጣም ብዙ ሪከርደሮች አሉ፣ የሚያዳምጡ 10,000 ሰዎች ከዛ በላይ ሰዎች ያዳምጣ ውጭም ውስጥ ማለት ነው። ስለዚህ እስኪ መልስ። እግዚአብሔር ለምንድን ነው በእሳት አቃጥሏቸው ያለው? እኮ አላህ ሰውን እንድትገሉ አላዘዘም፣ አዟል። መልስልኝ። እጅና እግር እንድትቆራርጡ አዟል፣ አላዘዘም። እሺ መልስ ይላል። እኔ ልመልስ። እንዳታወርደኝ። ትጠይቀኛለህ። እሺ መልስልህ። እሺ አመሰግናለሁ። ሚውት አድርጋ እሺ አዟል አላዘዘም የሚለውን ነገር እሺ መልስልህ። መልሱ እግዚአብሔር ህፃናትን በእሳት አቃጥሎ እንዳለው አምላካችን አላለም። በተአምር ንጹሃኖችን ግደሉ አላለም አምላካችን። ቁርአን ላይ አምላካችን ምንድን ነው ያለው? ወላ ተቅቱሉ ነፍሰ ለቲ ሐረመ ላሁ ኢላ ቢልሐቅ፣ አላህ እድሜ ያደረጋትን ነፍስ ያለ ህግ እንጂ አትግደሉ ነው ያለው አምላካችን። እሱ ማስረጃ ላሳየህ፣ እንደናንተ አይደለም። እሺ ከሱን ጀምር አንዴ፣ ትምህርት እንዲሆነ ማለት ነው። አይ ቲንክ እየተማርክ ስለሆነ ትምህርት እንዲሆነ ከሱን ጀምር። ያው በዚህም ምክንያት በእስራኤል ልጆች ላይ እነሆ ያለ ነፍስ መግደል ወይም ያለ ማጥፋትን
ካልሆነ በቀር ነፍስን የገደለ ሰው ሰዎቹን ሁሉ እንደገደለ ነው። አንድን ሰው መግደል ሰዎችን በሙሉ እንደ መግደል የሚቆጠረው አየህ አይደለ? ስለዚህ አምላካችን ሰዎችን አትግደሉ ነው ያለው፣ ንጹሃኖችን ማለት ነው። እግዚአብሔር በእሳት አቃጥሏቸው ግደሏቸው፣ ህፃናት ካሉ እረዷቸው እንዳል የለም በእስልምና። ነገር ግን በእስልምና ህግ አለ። ህጉ ምንድን ነው? አንድ ሰው ሰውን የሚገል ከሆነ በምድር ላይ ኃጢአትን የሚሰራ ከሆነ ሰዎችን የሚያሸብር ከሆነ ይቀጣል። እነዚህ ሰዎች ምን ያደረጉ? ሲንከባከባቸው የነበረውን ግመል ጠባቂ እጁን ቆርጠው እግሩን ቆርጠው ገደሉ። የኛ ሙስሊሞች አምላክ አዛኝ ነው፣ አዛኝም ነው። ግን አዛኝ ብቻ ሳይሆን ፍትሃዊም ነው። ሰምታችሁኛል? አምላካችን አላሁ ሱብሓነሁ ወተዓላ አዛኝ ብቻ ሳይሆን ፍትሃዊም ነው። ፍትህ አለ። ስለዚህ ያ ሲንከባከባቸው የነበረው ግመል ጠባቂ ደመከልብ አልሆነም። እግዚአብሔር እንዳደረገው ደመከልብ አያደረገውም፣ ደመከልብ አልሆነም። ስለዚህ እሱን እንዳደረጉት እነሱም ተይዘው እጃቸው ተቆረጠ፣ እግራቸውም ተቆረጠ። ለምን? እነሱ ንጹህ ሰው ስላደረጉ። ስለዚህ በእስልምና ህግ አለው። አዎ አንድ ሰው ያደረገው ነገር ይደረግበት። ይሄ ነገር ደግሞ ዘግናኝ ነው የምትል ከሆነ መጽሐፍ ቅዱስ ላይ ኦሪት ላይ እግዚአብሔር ምንድን ነው ያለው? አይንም በአይን ነው ያለው። አይን አጠፋ ካለ አይኑን አጥፎት ነው ያለው። ያው ከፈለክ ከፍትልሃለሁ ማስረጃ ላውጣ። እሱ ማስረጃ ማየት ትፈልጋለህ? ችግር የለውም። እሺ እኔ እኮ እሱን አልተቃወምኩም። ይምራን ምን እንደተቃወምኩ ታውቃለህ? በቃ ለዚህ ግደሏቸው ይላል አላህ እና እዛ ላይ አትግደላቸው ይላል። እዚህ ጋር ሁለት አለ እየሆነብኝ ነውና እንዴት ነው የምታስታርቁት? በጣም ጥሩ ጥያቄ። ይገርምሃል፣ ሁለት አላህ የለም፣ ግን ካልከው ሁለት ኢየሱስ አለ። አንደኛው ኢየሱስ አንደኛው አምላክ ምድር ላይ መጥቶ እወዳችኋለሁ፣ አፈቅራችኋለሁ፣ ግራችሁን ለመታችሁ ቀኛችሁን ስጡት፣ ፓንት ለሰረቀ ሱሪ ጨምሩለት ብሎ በኋላም የተገደለ አምላክ አለ። ፍቅር ፍቅር የሚጫወት አምላክ አለ። ወደዚህኛው ደግሞ ስመጣ ምን የሚል አምላክ አለ? እግዚአብሔር እርሷን አሳልፎ ይሰጣችኋል፣ ከተማይቱን በያዛችኋት ጊዜ ምን አድርጉ? በእሳት አቃጥሏት፣ እንዳልኳችሁ አድርጉ የሚል፣ ሴቶችን በእሳት ግደሉ የሚል አምላክ አለ። ስለዚህ ሁለት አምላክ ያለው በእናንተ ነው። አንደኛው አምላክ ፍቅር ፍቅር የሚጫወት ወዳችኋለሁኝ፣ ግራችሁን በጥፊ ላችሁ ቀኛችሁን ስጡት የሚል አምላክ አለ። መልኩን የቀየረ አምላክ ሙቀና፣ ይሄ ሙቀና ይባላል። ሸዋጅ ማለት ነው። ይሄ ማለት መሰለህ ምሳሌ ሚስተር እንትና ሚስ ዲያቆን እንትና ሰዎችን ሲጨፈጭፍ ቆይቶ በኋላ መጥቶ ንስሐ ገብቻለሁ እንደማለት ማለት ነው። በእስልምና ከሆነ ግን ቅድም ገልጬልሃለሁ፣ አምላክ አላሁ ሱብሓነሁ ወተዓላ አስቀድሞ ለእስራኤላውያንም እንኳን ቢሆን ምንድን ያለው? አንድ ነፍስ የገደለ ካለ የሰውን ልጅ በሙሉ እንደገደለ ነው ያለው። አንድን ሰው መግደል በእስልምና ከባድ ኃጢአት ነው፣ ከባድ ኃጢአት ነው። ነገር ግን ምን አለ? ህግ አለ። ስለዚህ በእስልምና ሰውን መግደል ሐራም ነው፣ ነገር ግን የሚፈቀድበት አለ። እሱ ምንድነው? ሰውን የሚገል ከሆነ ሰው ገዳይ ከሆነ ያ ሰው ተይዞ እሱ ራሱ ይገደላል፣ ሰው ስለገደለ። አራት ነጥብ። አሁን ግን ዘሚካኤል እንደው እባክህን ሰዎችን ሲገል የነበረውን አምላክ መልስ። ለምንድነው አምላክ ሰዎችን በእሳት ጥበሷቸዋል አቃጥሏቸዋል? ለምንድነው? መልሳለህ? ሰላም አለይኩም ይምሩ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሰማን ድምጼ? አፎን በጣም አንድ አፍታ አንድ ነቢኬ ይቀጥሉ። አንድ አፍታ ይምሩ ፈልጌ ነበር። አንድ አፍታ ምን ነበር ሐቢቢ? እሺ በጣም ስተከ ስለሆነ ነው። ማን ይቀጥልና ያከኝ ቢኬ አንዳቸው ይቀጥሉና አንዳቸው ያሉት አንዳቸው ይቀጥሉና። ኦኬ ገባኝ። እሺ ተረዳሁ። ቢኬ ያለ ሐቢቢ ወይም ደግሞ ጄ ካላችሁ በቃ ሂጃለሁ። እሺ አንዴ ካላችሁ አብሩት። ወአለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቢኬ ይቀጥል። በቃ አለ ማለት ነው። ጄክ ዝም ለማውራት አይመችም፣ ዝም ስትል ነው። ችግር የለም። እኔ አልነበርኩም። የሚገርመው አሁን ስልክ ዘግቼ ስመለስ የአቡኪን ድምፅ ሰማሁት እንጂ አልነበርኩም። እሺ አትልና ምን ዙሪያ ላይ ያወራችሁም እንደነበር አላወኩም። አዎ ዝም ብለህ እስቲ አስተናግዳቸው። ስለ እንትን ነበረ፣ ስለ ግድያ ነበረ። ሰውን በእሳት አቃጥሎ ስለመግደል ጥያቄ ተነስቶለት ነበረ ለዘሚካኤል ማለት ነው። እና እየመለሰ አይደለም ዘሚካኤል፣ እዛች ላይ ነበረ። ዘሚካኤል አለ
ዘሚካኤል አለ ዘሚካኤል አለው እኔ ካንተ ጋር ቀጥለም አንድ ከአንተ ጋር አልቀጥልም። አንድ ነን እኮ እኔና ፒኬ አንድ ነን። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ አንድ ነን ይላል። አንድ ነን እና ፒኬ። እሺ እኔም አይመቸኝም በነገራችን ላይ ፒኬ ቀጥልለት ነው። ኧረ አልቀጥል። የሙስሊም ቤት ተመጣው ሰው እኮ አይመረጥም። ባይዘው እኛ ቤት ከመጣችሁ እኛ ነው መርጠን የምናስተናግዳችሁ። የፈለግነውን አካል የፈለገው ሰው ያወራዋል እንጂ እኛ ቤት መጣችሁ እናንተ ገሌ ጋር ምን ማለት ነው እንደዛ? ስለዚህ ጄክ ጋር ነው የምቀጥል። ጄክ ጋር ማትቀጥል ከሆነ ደግሞ ኮሜንታተሮች ጋር ታች ትቀጥላለህ ማለት ነው። ስለዚህ ሌሎች ክርስቲያኖች ካላችሁ ሪኩዌስት ላኩ። እሺ ዲክ ቀጥልሽ ተዋል ዘሚካኤል ተረዳ 33 ላይ አላህ እንድትገሉ አዟችኋል አላዘዛችሁ። ቆይ የሙስሊሞች አሁን ቅድም የጠቀስኩልህ ጥቅስ ነበርና ታዳምጠው ጨነቀ ባይብሉ ሲከፈት ትንቢተ ኢያሱ ምዕራፍ 7 ትንቢተ ኢያሱ ምዕራፍ 6 ላይ አይደለም እንደው ቁርአን ላይ መቆማችሁ ትንቢተ ኢያሱ ምዕራፍ 6 ቁጥር 2 ላይ እንዲህ ይላል። ቁርአን ታውቃለህ? ምን ነው ኡስታዝ ነህ ለስሙ ቁርአን ስትጠይቃት መልስም ባይብል ይቅር ኡስታዝ እሺ ወደ ቁርአኑ ልሂድልሽ። ቁርአኑ እኮ ዒምራን አብራርቶልሃል እኮ ግን አዳምጥ እሺ አዳምጥ በድጋሚ ላብራራለህ። إنما جزاء الذين يحاربون الله ورسوله ያዳምጥከኝ አይደለም ታች ልትሆን ነው። እዚህ አንቀጽ ላይ የሚናገረው አንቀጽ የሚናገረው ስኮላሮች በብዙ መንገድ ተንትነውታልና ከነዛም ውስጥ አንደኛው ዒምራን የነገረው ነው። እሱ ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ጠባቂ ሰጧቸው ለነዛ ሰዎች። እነዛ ሰዎች ግን የነበሩትን ገመሉን ሰውየውን ደግሞ የገደሉት እጁን በመቆራረጥ ምናምን ነበርና የዛን ጊዜ ደግሞ የነበረው ህግ ምንድነው? ሰውን የገደለ አካል ያንን አካል ባጠፋበት መልኩ ነበረ ቅጣቱን የሚያገኘው። ለዛ ነው አንቀጹ ኢነማ ማለት ብቻ ማለት ነው። ሐስር ነው የሚጠቁመው ብቻ ማለት ነው። ጀዛኡ الذين يحاربون الله ورسوله አላህና መልእክተኛውን ምን የሚያደርጉ የሚዋጉ يحاربون الله ورسوله ጠላት የሆኑና ጥቃት የሚያደርሱ የሆኑ አካላቶች ሰላማዊ ሳይሆኑ ጥቃት የሚያደርሱ ጠላቶች በዚህ መልኩ ነው የሚቀጡት ብሎ ውጤታቸው ጀዛአቸው ይሄ ነው ብሎ የሚያስቀምጥ ነው እንጂ ሰላማዊ የሆኑ ሰዎችን ገደሉ ጨፍጭፉ የሚል አይደለም። የሚለው እዚህ ጋር يحاربون الله ورسوله አላህና መልእክተኛውን ጠላት ያደረጉና የሚዋጉ ተዋጊዎችን ብሎ ነው ያስቀመጠው። ወደ ባይብል ወደ ክርስትናው ስንሄድ ግን የሚዋጉና ጠላት ያደረጉ ሳይሆን ህፃናቶችንም ብቻ አይደለም ወንድ እና ሴት ህፃናቶችንም ያቃጥላል። በሳት አቃጥሎ ነው የሚገድላቸው። ኢን አዲሽናል ደግሞ በሚገርም ሁኔታ ደግሞ እንስሳቶችንም በሳት አቃጥሎ ይገድላል። ለምሳሌ በሬዎችን፣ አህያዎችንም፣ በጎችንም እያለ ቁርአን ላይ ትእዛዙ ማን ነው? አታዳምጥም? በቃ ታችሁንና ሌላ ሰግባና ፒክ ይቀጥል። ታች አርጉት። ለምን ትሸማቀቃለህ? አላህ ያዘዘው አትልም እንዴ? ምን ቁርአን ሲደረችሁ ጀማል ነቀልከው የለም ተወነጨፈኩ። ፒክ ይቀጥል። ከሱ በፊት ሰምታችኋል ጀማ ሰበር ዜና አለ ተብሏል። ይሰማል? ምዜ ፒክ ተሰባበራችሁ ነው እናንተ ተሰማለ።
አሶፍ ቱዴይ ማለት ነው። ዛሬ አንድ ነገር ተፈጥሯል። የነብዩ ሙሴን ተግባር ባህርን እከፍላለሁ ያለው ፓስተር ሊሰምጥ ብሎ በቀይ መስቀሎች ተርፏል ተብሏል። ካልሰማችሁ ታላቁ ፓስተር ባህሩን ሊከፍል ነበረ። ተርፏል ተብሏል። አልሐምዱሊላህ ተርፏል። አላህ ሂዳያ ይስጠው። ጸልዩ። ምንም ሳይጀምሩ እኮ ነው የተመለሰው። ገና ሳይገባ እኮ ነው የተመለሰው። አይ ኦልሬዲ ገና ጫፉ ላይ ያው እየተከፈለ ነበረ። መክፈል ጀምሯል። ገና ጫፉ ላይ ነው እኮ። ኧረ ቃል ተሳካለትም። ኤኒዌይ ይሄ ልንገራችሁ። ቀጥሉ። ህይወቱን ከፍሎት ነበር። እንደውም ክርስቲያኖች ካላችሁ አንድ ቁጥር ጻፉ ከታች። ክርስቲያኖች ካላችሁ፣ ሙስሊሞች ቆይ ተረጋጉ። እሺ ባረከላሁ ፊኩም። ክርስቲያኖች ብቻ። ይሄን ቪዲዮ ሳየው አረባ አለ አያልፍልሽ የተባለባት አህጉር ግን በቃ አፍሪካ ነች። አይለፍልሽ በቃ አንቺ አረባ አለ ሰኔ ወላሂ በጣም ነው የሳኩት። በጣም እንደ በዚህ ዘመን እንደዚህ የሚያስብም ሰው አለ። እንደዚህ ባር የሚያገርኮ ፒኬ ባለፈው ኖህን አየ። እኛ ሀገር ራሱ እኮ አታስታውስም? አንዱ በላይ ተነስ ሲል የሞተን አስነሳለሁ ብሎ እኛ ሀገር ራሱ በላይ ተነስ የሚል ቪዲዮ። አው ሱቁ የኤልሳን እንትን እሰራለሁ ብሎ ፊቱን በፊቱ ምናምን ከንፈሩን በከንፈሩ ምናምን ያንን ህፃን ያስነሳበትን መንገድ ማለት ነው። መቃብር አስቆፍሮ በላይ ወይ በላይ እሱ ኤልሳን አየ ነው። እሺ ለንዝማል ከዛ ኖህን አየ ነው ደግሞ የአፍሪካው የጀልባ አሰርቶ ምናምን የእንጨት መርከባት ስንት ዓመት አስጠብቋቸው መርከብ ሲያሰራ ቆይቶ መጨረሻ ላይ ህዝቡን ሰብስበው ወላሂ ሙሉ በቃ እቃቸውን ጠቅልለው ምናምን ሙሉ እቃቸውን ይዘው ሰብስበው ዛሬ ነው ዓለም በውሃ መጣፈው፣ ስለዚህ እኔ ነኝ ማድናችሁ በዚህ ጀልባ ብሎ በቃ እሱ እንኳን ታሰረ መሰለኝ። እሱ ተከሰሰ። ስንት ህዝብ በቃ እሱን ተከትሎ ሄዶ ማለት ነው። ያ አላህ በዛብህን እስኪ ያስገባው አበዛው። ኮሜንት ላይ ኮሜንቱ ራሱ በዛ ግረፍ ነበረ ሰውዬውን ትላል። አስሮ መግረፍ አለባበሱ ሁሉ ኦልድ ሞድ ነው። ለብሶ ነው የተቀዳደደ ጨርቅ ምናምን በቃ ኖህን ለመምሰለው። ዛሬ ደግሞ ሙሴ መጣ። ይሄ ከባድ ነው። እሺ ሞዴሬተር ያላችሁ አብርሃም አስገቡ። በዛው ከይሳት ዲናል በዛው ተቃጥሎ እንዳይቀር ማለት ነው። እሱ እኮ ያለ ኢስላም ላይ ነው፣ እነሱ ላይ የለም። ቢኖርማ እሳት ላይ አስወንጭፉኝ ነበር። በዚህ ድፍረታቸው። ሜሉ ሰላም፣ እንዴት ዋላችሁ? አልሐምዱሊላህ ሰላም ነው አለን። እግዚአብሔር ይመስገን። ሰላም ናችሁ? አለን። ከየት ቤተ እምነት ነህ? እኔ ከኦርቶዶክስ ተዋህዶ። እሺ ዛሬ ግን ርዕሳችሁን አላወቅኩትም። ሼጄ ምንድነው ርዕሱ ዛሬ? ጥያቄ ትቀበላለህ ሜሉ? አዎ እቀበላለሁ። ቀደም የተጠየቀ ጥያቄ ነበር ግን ምን የሚል ጥያቄ? ማን የጠየቀው? ኢምራን ይመስለኛል። የእሳት ምናምን እኮ በእሳት አቃጥሎ መግደልን በተመለከተ ነው። በእሳት ማቃጠልን። እሺ እሱ ልትመልስ ነው? አዎ ካላችሁ እሱንም እሺ ችግር የለውም መቀጠል ትችላለህ። ጄክ አይ ቲንክ ጄክ ሐሳቡን ሰምቷል መሰለኝ። እሺ ሰዎች ግን ዋርኒንግ እኔ ጋር አልተነሳም። እሺ አካውንቴ ላይ ዋርኒንግ ስላልተነሳልኝ ኮፒ ሊንክ ብታደርጉልኝ ደስ ይለኛል። ፕሮፋይሌ ጋር እየገባችሁ ዋርኒንግ አልተነሳም። ላይክ ላይቭ እንድገባ ብቻ ነው የፈቀደ እንጂ ፈርስት ዋርኒንግ የሚለው አልተነሳም። ቀጥል ሜሉና ጄክ ቀጥል። እኔ ሐሳቡን አልሰማውም።
እሺ አዎ መልስልኝ እንጂ የሚሉ በቃ ተው ችግር የለም። እሺ ምዕራፍ 6 ቁጥር 2 ላይ እንዲህ ይላል፣ እግዚአብሔርም ኢያሱን አለው ተመልከት ኢያሪኮንና ንጉሷን ጽኑዓን ኃያላንን በእጅ ሰጥቼሃለሁ አሉ። ማን ነው ያለው? ሚሉ እየመለስክ አይደለም። ለመመለስ ብለህ በቃ ፒኬ አውራው፣ በሌላ ነጥብ ላይ አውራው። እናንተ ደግሞ ችግር አለባችሁ። የተኛ ሰው ነው እንደ ፒኬ አውራው የምትሉ የነቃ ሰው ምን ላውራው? የለም እኮ የሌለ ሰው እንዴት ነው ማውራው? ሚሉ ገብቶ ተኝቷል መሰለኝ። ላይቭ ከገባ በኋላ ተኝቷል። ወይ ሚዩትን አንሳ ወይ አንተ ራስህ ተነስ። ምንድነው እንደዚህ? ጉራጌ ሰላም ነው? እንኳን ደረሰልን። አልহামዱሊላህ። እንዴት ነዎት? አልহামዱሊላህ። እርስዎ እስካሁን አልሰለሙም እንዴ? ለኔ አዲስ ነህ አንተ። ያው እኛ ደግሞ ከታች እንከታተላለን። ከትንሽ ጊዜ በኋላ ሰላም ብያችሁ ይቅርታ እንዴ ሰላም ብያችኋለሁ። እንዴት አመሻችሁ? ሁላችሁም በጣም ነው ማከብራችሁ፣ በጣም ነው መወዳችሁ። እዚህ ጋር ያላችሁ ክርስቲያኖቹም ሙስሊሞቹም እና የትኛው አይነት እምነት ተከታይ ትንሽ የኢምራን በጣም አመሰግናለሁ። የኢምራን ትምህርት በጣም ተመችቶኛል። ጥሩ ነው እና አውሩና ጨርሱና እኔም እቀጥላለሁ ጋይስ። ኦሊቨርስ እሺ ፍጥንጥን ያለ ነው ምላሽ ሁሉ አይፈልግም። እሺ ጉራጌ የሆነ ቀን ሰድቦኝ ነበር፣ ዛሬ ሰድበኝ ነው ልለው ነበር። አይ ተው በነገርማ አንጀምር፣ ይቅርብን። ያለፈው ነገር አልፏል። ባይዘው አንድ ሰከንድም ቢሆን አይመለስም። እሺ ጉራጌ ጥያቄ ያለ እስልምና ላይ? አረ ኦሊቨር በቃ ምንድነው እንደዚህ? ጥሩ ነው መማር ጥሩ ነው። እንኳን ተማራችሁ፣ እንኳን ስነ ምግባራችሁን አነጻችሁ፣ ተሰራደባችሁም ከነበረ ማለት ነው። አላህ በተማራችሁበትና በዚሁ ጨዋነት ባህሪያችሁ ላይ ያስቀጥላችሁ። እስኪ በጸሎት ልጀምረው። እሺ ጉራጌ እስልምና ላይ ጥያቄ አለ? አዎ ያው ብዙ ጊዜ ኢምራን ጋዚ ማር ነበረ፣ ግን
ቁርአን ላይ ደግሞ ሳነብ ብዙ ነገሮች የተወሰኑ ነገሮች ለቃላቶቹ ግር የሚሉ ነገሮች ገጥሞኛል። እነኚህ ደግሞ ሊገባኝ አልቻለም። ገባ ቢያንስ 1 3 4 አይነት ጥያቄዎች አገኘው ሳነብ ማለት ነው። ሁኔታውን ደግሞ እርስ በራሴ ደግሞ እንዲገባኝ ላልኩም። ገባ ጥሩ ነው መምጣት ጥሩ ነው። እሺ ምንድነው ከአንዱ እንጀምር ፕሊስ። ግን ሰዎች ይቅርታ አድርጉልኝና ሌሊትም ስለሆነ ወሬያችሁን አትለጥጡት። እሺ አጠር አድርጋችሁ ለመግለጽ ሞክሩ። እሺ ምንድነው የመጀመሪያው ጥያቄ ግራ የገባ ከሱ ጀምርና ከዛ 3 4 ያልካቸው ላይ እንቀጥላለን። የመጀመሪያው ጥያቄ ምን መሰለህ? አነጅም 15 ላይ ማለት ነው ይሰማል? አዎ ትሰማለህ። አነጅም 15 ላይ ሱረቱ ነጅም። እሺ ምዕራፍ ስንት ነበር? አነጅም 15 ይላል። 53 ነው። እሺ እሺ ከፍቼ ልከታለህ ብዬ ነው ጉራጌ። እሺ ሲደርቱ እሺ መቀጠል ይችላል። ይቅርታ አቋረጥኳችሁ። ሲድረቱል ሙንተሃ ዛሬ ሲድረቱል ሙንተሃ ከምትባል ዛፍ አጠገብ ነው የሚለው ማለት ነው። እስኪ እሱ አንብብልኝና አስረዳኝ በማርያም። እሺ ሲድረቱል ሙንተሃ የሚለው እኮ ተተርጉሟል፣ አላየኸውም ነው? አዎ። እሺ በመጨረሻይቱ ቁርቁራ አጠገብ ይላል። የቁርቁራ ዛፍ ታውቃለህ? አላውቀውም። በቃ የቁርቁራ ዛፍ ይባላልና በቁርቁራ ዛፍ አጠገብ ማለት ነው። እርሷ ዘንድ መኖሪያይቱ ገነት ያለች ስትሆን ብሎ ይህንን ነገር በብዙ አይነት መንገድ ላይክ ዘመናዊ ፍቺዎችን ይሰጡታል። ለምሳሌ እንደ ብላክ ሆል አድርገው የሚተረጉሙትም አሉ። ባጭሩ ግን ምንድነው ሲድረቱል ሙንተሃ የተባለው ዛፍ ራሱን የቻለ ዛፍ ነው ምናምን ሳይሆን ወደ ቀጣዩ ጊዜ ማለት ነው የመሸጋገሪያ ነገር እንደሆነ ነው የተቀመጠው። ሲድረቱል ሙንተሃ የሚለው ዳይሬክት የሆነ የቁርቁራ ዛፍ ማለት አይደለም። ቁርቁራይቱን የሚሸፍን ነገር በሚሸፍናት ጊዜ አየው አለ። አይኑ ካየው አልተዘነበለም፣ ወሰንም አላለፈም። ከጌታው ታምራቶች ታላላቆቹን በእርግጥ አየ፣ አላትንና ለዑዛን አያቸውን እያለ ይቀጥላል ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ታላላቅ ተአምራቶቹን ያዩበት ቦታ ነው ሲድረቱል ሙንተሃ ወይም የቁርቁራ ዛፍ ተብሎ የተጠራው ማለት ነው። በቁርቁራይቱ ዛፍ አጠገብ ተብሎ የተጠራው። ጄክ እስኪ መረቅረቅ አድርግበት በደንብ ሰፋ አድርገ። አይ ግልጽ ነው እኮ ግልጽ መልስ ነው። አሰፋው በቃ። እሺ ሁለተኛው ልጠይቃችሁ። ቆይ እሺ ጉራጌ ሁለተኛውን ከመጠየቅ በፊት ሜሉ ኔትወርክ ሰርቷላ? ጄክ ጋር የጀመራችሁት ነገር ነበረ? አዎ አዎ። እሺ ድጋሚ ከጠፋህ ግን ተመልሰሃል ሜሉ? አዎ ተመልሻለሁ። ጥሩ መጽሐፈ ኢያሱ ላይ የሰማሁትን ጥያቄ አንዴ ኢያሱ ኢያሪኮን ወሯል። የሰማሁት ጥያቄ አንድ ጊዜ ቅድም ኢብራሂም መሰለኝ ሲጠይቅ የሰማሁት በመጽሐፍ ቅዱስ በአጭሩ ለመጠየቅ ያክል ማለት ነው። ቅድም የጠየቃችሁትን በመጽሐፍ ቅዱስ መሰረት ሰዎችን በእሳት ማቃጠል ይቻላል ወይ ብሎ ነበር ይጠይቅ የነበረው እና ከምናረዝመው እቺን መነሻችን ጥያቄያችሁን መነሻ አድርጌ ለመለስ ያክል ነበር። ይቅርታ ምን የሚለው ኔትወርክ ይዞ ነበር። ምንድነው ሰማኝ? አዎ ኔትወርክ ቅድም ስትጠይቁ ነበረ። ኦኬ ቅድም ስትጠይቁ ነበርና ጥያቄውን አሳጥሮ ለመጠየቅ ያክል የእናንተን ጥያቄ ማለት ነው በአጭሩ በመጽሐፍ ቅዱስ መሰረት ሰዎችን በእሳት ማቃጠል ይቻላል አይቻልም ወይ ብሎ ነበር ሲጠይቅ የነበረውና ከምናረዝመው ጥያቄዋን እቺ ትመስለኛለች ዋና ፖይንቱ ከጥያቄያችሁና ጥያቄያችን ሴት ህፃናቶችን በእሳት አቃጥሎ መግደል አባታቸው ሌባ ስለሆነ የተፈቀደ ነው ወይስ የተፈቀደ አይደለም? ኦኬ እኮ ከሱ ነው ጥያቄ። ከሱ አንፃር ተነቼ ልመልሰው።
ሴት ህፃናቶችን በእሳት አቃጥሎ መግደል በመጽሐፍ ቅዱስ የተፈቀደ ነው ወይስ አልተፈቀደ ነው የሚለውን አብራራ እስቲ። ኦኬ እሺ። በመሀል ግን እንዳታቋርጡኝ ያደራችሁን አደራ። ሀሳቤ እንዳትበትሉ። የለም ነጥቡ ላይ ካላወራ አቋርጥ። ከነጥቡ አሉ። እንደዛ ከሆነ ችግር የለውም። እሺ ኦኬ እሺ። እና በመጽሐፍ ቅዱስ አስተምህሮ መሰረት በሰዎች ላይ ስለሚፈረድ ወይም ስለሚፈጸም የእሳት ቅጣት ሁለት ዋና ዋና ገጽታዎች ለይቶ ማየት ያስፈልጋል። መጀመሪያ ማለት በመጽሐፍ ቅዱስ አስተምህሮ መሰረት አንደኛ የእግዚአብሔር መለኮታዊ ፍርድና የሰው ልጅ በሰዎች ላይ የሚሰጠው ፍርድ ስልጣን እና ከጥያቄው ደግሞ አንጻር ስንበትነው በሰው ልጅ ስልጣን ሰዎች በእሳት ማቃጠል ወይም በብሉይ ኪዳን ሕግ ማለት ነው። በሰው ልጅ ስልጣን ሰዎችን በእሳት ማቃጠል ወይም በብሉይ ኪዳን ሕግ በሙሴ ሕግ ወይም በብሉይ ኪዳን ሕግ ማለት ነው። በብሉይ ኪዳን ሕግ ውስጥ በጣም ከባድ ለሆኑና ማህበረሰቡን ለሚያራክሱ እጅግ ጥቂት ለሆኑ ኃጢአቶች የእሳት ቅጣት ተደንግጎ ነበር። ነገር ግን ይህ ቅጣት በግል አለቀተው። ሀሳቡን ተረዳውና ከዛ መልስ ያነበብከውን ተረዳው። አንብቦ ነው አንብብሽ እኮ ካነበብኩ ላንብብላ በንባብ ልንገራችሁና ከዛ በኋላ የራሴን ደግሞ እነግራችኋለሁ። ተው እኛ ጋዜጠኛ አልፈለግንም እኮ ለመልስ ጋዜጠኛ አልፈለግንም እኮ። አሁን የለ ጋዜጠኛ ነኝ አይደለም ነው። ልመልስና ላንብብላችሁና ከዛ ለማንበብ መች ፈለገ? አንብበህ ነው የምታስረዳን እንጂ አንብበህ ነው ከተረዳኸው ከዛ ማስረዳት ነው እንጂ እያነበብክ ደግሞ በጣም በሆነ ሀሳቡ ግልጽ ለማድረግ ያክል እኮ ነው እንዴ ሳሰሙት እንደተሰራነ ባህል ታች አድርገው ሜሉ በአጭሩ መልሰሃል። ማቃጠል ተደንግጓል ብለህ መልሰሃል አይደለ? በቃ አለቀ። ተስማማን። የኛም ሐሳብ እሱ ነው። ወይ ከእንትን ከርዕሱ ወጥቻለሁ። በቃ አረጋገጥክልን እኮ ተስማማን እኮ። አይ ከርዕሱ ወጥቻለሁ። አጸደቅክልን፣ ተስማማን። ግን አቋረጥኩ። አይ ከርዕሱ ተስማማን። ምን ያደርጋል? ሜሉ ቆይ አንዴ ስማኝ። ምን ማለት ነው? ምን ያደርጋል? ሜሉ ቆይ አንዴ እሺ። ፒኬው እሺ ዘይት ነው ላውራ ሜሉ አሁን ጥያቄው አንተ ያገኘኸው ጽሁፍ ላይ ጥያቄው ምላሽ አግኝቶ ከሆነ መልሱን አንተ ተረዳውና ያንን መልስ መልስልን። ሙሉ ጽሁፉን ለኛ ማንበብ አይጠበቅብህም። ስለዚህ በመጽሐፍ እኮ ሐሳቤን እኮ ይኸውልህ መጀመሪያ ቆይ አንድ ጊዜ ይቅርታ ስላቋረጥኩ ይቅርታ። ግን ይኸውልህ የመጀመሪያ በንባብ እነግርሃለሁ ዋና ፖይንቱ ማለት ነው። ከዛ በኋላ በትንልሃለሁ ነው ሁሉ ገና ሳለብ አቋረጥ። ሐሳቡን ተረዳውና ፖይንቱን ንገረን። አሁን ከላይ ጀምረ እንደዚህ ሆኖ መጽሐፍ አይደለም እዚህ መጣ ለጨርስ ነው እኮ ነው ለጨርስ ነው። አሁን በመጽሐፍ ቅዱስ መሰረት እግዚአብሔር በሰጠው ሕግ መሰረት በእሳት ቀጥቶ በእሳት መቅጣት ሰውን ይቻላል ነው ወይስ አይቻልም ነው የምትለው? አሳጥረውና ከዛ አዎ ይቻላል ወይም ደግሞ ይቀጣል ካልክ ከዛ በኋላ ሜቢ የምታብራራው ነገር ካለ እናያለን። አይቻልም የምትል ከሆነ ደግሞ አንቀጹን ከፍተን እናወራበታለን። ስለዚህ አሁን ይቻላል ነው አይቻልም ነው የምትለው? በእግዚአብሔር ሕግ መሰረት እግዚአብሔር ለሙሴም በለው ለማን በሰጠው ሕግ መሰረት የሰው ልጅ በእሳት ቀጥቶ በእሳት መቅጣት እንዴት ይታያል በመጽሐፍ ቅዱስ? ቀጥል እኮ ታስጨርሱኛላችሁ። እያስጨረሳችሁ ስላልሆነ ይቻላል ወይስ አይቻልም በልና ከዛ በኋላ ማስረዳት ያለብን ታስረዳለህ እኮ። ላስረዳ ትጠብቀኛለህ እኮ። ይቻላል ወይስ አይቻልም? ሜሉ በሰላም ነው? ከሁለቱ ውጪ ሶስተኛ ምርጫ ካለ ንገረን። ሶስተኛ ወይ ይቻላል በል። አዎ በመጽሐፍ ቅዱስ መሰረት ሰውን በእሳት መቅጣት ወይ ይቻላል በል፣ ወይም ደግሞ አይቻልም በል። ከዛ በኋላ ማብራራት ያለብህን ታብራራለህ። እንዲህ ዝም ብሎ ገና በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ አይነት ወሬ አታውራን። በቃ እዛ አይደለም ኩዌሽኑ፣ ይሄ ነው። ጥያቄውን መልስ። ከዛ በኋላ ማብራራት አለብኝ ብለህ የምታስበው ሐሳብ ካለ አንተ አብራራ። እንደዚህ ብለህ የሚቻልበት ጊዜ ነበረ። አሁን ደግሞ
የማይቻልበት ጊዜ ነው ያለ ነው። አሁን ደግሞ የማይቻልበት ጊዜ ላይ ያለ ነው። መች ነው ይቻልበት የነበረው ጊዜ? በብሉይ ኪዳን ይቻላል። በብሉይ ኪዳን ይቻላል። በአዲስ ኪዳን ግን አይቻልም። በአዲስ ኪዳን ስለዚህ አሁን አሪፍ ስለመጣ በአዲስ ኪዳን በእሳት ወይ በብሉይ ኪዳን ህፃናቶችን በእሳት አቃጥሎ መግደል ይቻል ነበረ ነው እያልን ያለው። እሱን ኮንፈርም ያደርግልን አሁን ማለት ነው። ይቅርታ አድርጉልኝና ማለት ነው ሁላችሁም ኤክስፔክት እያደረጋችሁ ያላችሁት በቃ የሆነች ቃል ነው ይደረጋል ካልኩኝ አሁን በቃ ይደረጋል ብለሃል ቻው እናመሰግናለን ምናምን እንደዛ አይደለም። አይደረግም እንደዛ ያለህ ሰው የለም። እኔ እኮ አሁን ያወራው ቅድም አለኝ እኮ ገና ሳወራ ማለት ነው ምንም አላወራም። ኧረ በፈጣሪ አሁን ቅድም ያለ እንደዚህ ነው እንደዚህ አይደለም እያልን ሌላ ወሬ ልናወራ ነው እንዴ? ወደ ፖይንቱ ተመለስ ብሮ፣ እኛ ጊዜያችንን እንፈልገዋለን። ስለዚህ ቅድም ያለ እርሳው በቃ አንድ ሰከንድም ቢሆን መልሰ ማግኘት አትችልም። ያለፈ ነገር ነው በቃ እርሳው። አሁን እሱን የጠየቀ የለም። አሁን ጥያቄው ምንድነው? አንተ በብሉይ ኪዳን ይቻላል ብለሃል። እግዚአብሔር በብሉይ ኪዳን ሰዎችን በእሳት እንዲቀጡ አዞ ነበር። በቃ ይሄ ያንተ ምላሽ ነው። ግን በአዲስ ኪዳን ተከልክለዋል ነው አይደል? በቃ እንደዚህ እኮ ባጭር መመለስ ትችላለህ። ስለዚህ ሁላችሁም እንደሰማችሁት ነው። አልጨረስኩም ገና አልጨረስኩም። አትጨርስም በጊዜ አብሽር። ትንሽ ታመሻለህ። አይ እጨርሳለሁ። ትንሽ ብቻ ሁለት ደቂቃ ወደ አዲስ ኪዳን እንመጣለን። ሜሉ ምን ሆነ ነው? ወደ አዲስ ኪዳን እንመጣለን። ስለዚህ አሁን ሁላችሁም እዚህ ያላችሁ ሰዎች በጠቅላላ እንደሰማችሁት ምንድነው እግዚአብሔር ሰዎች ህፃናትም ይሁን ትልቅ ሰውም ይሁን የካህን ሴት ልጅም ብትሆን በእሳት ተቃጥላ ትገደል የሚል ህግ አለ። ያው ዘሌዋውያን 21:9 ላይ እነዚህ ሁሉ እግዚአብሔር ያዘዛቸውና የፈቀዳቸው ተግባራቶች ናቸው። የሰዎች መቃጠል ማለት ነው። አሁን ምን ታደርጋለህ? በአዲስ ኪዳን መከልከል ማስረጃ ትሰጠናለህ። ወደ አንተ መጣው። ኦኬ እሺ። በአዲስ ኪዳን መከልከሉን በእሳት መቅጣት ማለት ነው መከልከሉን አሁን ማስረጃ ስጠን። ኦኬ። በአዲስ ኪዳን ደግሞ ወይም የክርስቶስ ህግ ደግሞ በአዲስ ኪዳን የሰው ልጆች በሌላው ሰው ላይ ስጋዊ ወይም አካላዊ የኃይል ቅጣት ወይም በተለይም የእሳት ማቃጠልን የመሰለ የሞት ቅጣት እንዳይፈጽሙ ሙሉ በሙሉ ተከልክሏል። ክርስቶስ የመጣው የሰው ነፍስ ሊሆን አሁንም ማስረጃ ብቻ ስጠን። አተታውን ተውና ያልኩትን ሰምተኛ ያልከው እኮ መረጃ ወሬ እኮ ነው ያወራኸው። አሁን ማስረጃ ማለት ከአዲስ ኪዳን ነው ታሳየን። ያልኩት ምን ያልከው በአዲስ ኪዳን መሰረት ማንኛውም ሰው በሌላ ሰው እጅ እንዳይቀጣ ተከልክሏል ነው። ጠቅለል ሲል ሐሳቡ አሁን የተናገረው አንተ እንኳን መጠቅለልም አልቻልክም። ያነበብክ ነው ዝም ብለህማ አይደለም። ድምጽም ሰምተናል። ያወራህ ነው ያነበብክ ነው ያወራው አይደለም። ቆይ ባነብ ከተመለሰ አዲስ ኪዳን አሁን እዛ ጋር የተጠቀሱ አንቀጾች ካሉ ይኸውልህ አሁን ሐሳቡን እኮ ነው የነገርኩህ። አንተ ያነበብከው ነው አሁን አጭር አድርጌ ሐሳቡን ነገርኩህ አይደል? በቃ እንደዚህ እኮ ማሳጠር ትችላለህ። ማስረጃውን አሁን ከባይብል እዛው አሁን የያዝከው ጽሑፍ ላይ የተጠቀሱ ማስረጃዎችን ከባይብል ያለው ማለት ነው እሱን አንስተህ ማስረጃውን ትነግረናለህ። በእሳት ማቃጠል መከልከሉን ማለት ነው። በቃ መልስ ማለት እንደዛ ነው። ስለዚህ ማስረጃ ከመጽሐፉ ነው ግዴታ ቀጥታ ማምጣት አለብኝ ማለት ነው። እና ከጎረቤት ልታመጣው ነው እንዴ? ታዲያ ከመጽሐፍ ቅዱስ ካልሆነ ከምንድን ነው በአዲስ ኪዳን ተከልክለዋል ብለህ ማስረጃ የምትሰጠን እንዴ? እና ከየት ነው የምታመጣው? አንተ መፈቀዱን አለክ ማስረጃ አዲስ ኪዳን ላይ የብሉይ ኪዳኑ በቂ ነው እሱ። ሳሚ ቆይ ተቀበላለሽ። ነገረ ኮርን ነገረኝ። ቆይ ሳሚ አንዴ ተረጋጋ። አረ ሳሚ፣ አረ እባካችሁ ሰዎች ለመረጋጋት ሞክሩ እንዴ። ተረጋግተን እኮ ነው እያወራናችሁ ያለ ነው። ስለዚህ ሜሉ ገበያ ገና ለገና አለ ብሉይ ኪዳን ላይ ብለህ አዲስ ኪዳን ላይ ግን አንተ ማስረጃ እኮ ብሉይ ኪዳን ላይ አለ። የብሉይ ኪዳን ማስረጃ ማቅረብ ብቻ ነው። ከዛ ካንተ ጋር ትቀጥላላችሁ። ተረጋጋ። ችግር የለውም ሳሚ፣ ችግር የለውም ሼጄ። በቃ ወረደ። እሺ ለማንኛውም እንመለስ ወደ ሜሉ ገበያ። ሳሚ ሜሉ ሲጨርስ ትገባና ታወራበታለህ። ምንም ችግር የለውም። ስለዚህ አሁን ሜሉ በአዲስ ኪዳን ተከልክሏል እያልክ ነው። በብሉይ ኪዳን ደግሞ መፈቀዱን ኦሬዲ አይተናል። ስለዚህ ለመከልከሉ ማስረጃ ያስፈልጋል። ካልሆነ የብሉይ ኪዳኑን ህግ ነው ተከተለን የምንመጣው። አንተ አሁን በእሳት መቅጣት የሰው ልጅ በእሳት መቅጣት መከልከሉን በተመለከተ
በአዲስ ኪዳን ማስረጃ ስጠን። በአዲስ ኪዳን ተከልክሏል የሚል ወሬ ሳይሆን የምታወራው መጽሐፍ ቅዱስ ላይ በዚህ አንቀጽ ላይ ክልክል ነው ይሄ ነገር በቃ ታስቀምጣለህ። ኦኬ እሺ ጥቅስ ነው ማለት ነው እያልከኝ ያለው። ስለዚህ እሺ ልጥቀስልህ። በማቴዎስ ወንጌል 5:44 ላይ፣ ሁለተኛ ደግሞ በሮሚ 12:19 ላይ የማቴዎስን ንገረን ምን ይላል? ኦኬ እሺ በአዲስ ኪዳን ምዕመናን ጠላቶቻቸውን እንኳን እንዲወዱ የሚያሳድዷቸው እንዲጸልዩ እንጂ። ኧረ በፈጣሪ ስም እኔ ማቴዎስን ነው አንብብልኝ ያልኩ። ማቴዎስን ነው አንብብልኝ ያልኩ እንዴ? ማቴዎስን አንብብክም? ለምንድን ነው የምጠብቅህ? ማቴዎስን ጠቅሰህ አንተ የተጻፈ ሌላ ጽሑፍ ታነባለህ እንዴ? ማቴዎስ ላይ ያለውን አንብብና በእሳት መቃጠል ተከልክሏል የሚለውን ነገር አስቀምጥ። ለምን አታስጨርሰኝም? እኔ እኮ የሚገርመኝ ለምን አታስጨርሰኝም? ቆይሽ ለምንድን ነው ማስጨረስህ? እስኪ ለምን ማስጨረስ እንዳለብኝ ንገረኝ። ለምን? በቃ ሙሉ መልሴን እኔ ሐሳቤን እስከመጨረስ ጠብቀኝ። አንቀጹን ንገረን። አንቀጹን ስጠንና አንቀጹ ምን ይላል? በእሳት መቅጣት አይቻልም ከዚህ ጊዜ በኋላ ክልክል ነው ይላል። ቆይ እሳት ስትባል እሳት ነው አንተ ጋር ስተረጉሙ እናንተ ውሃ ነው እኛ ሰፈር ውሃ ነው እሳት። ዛሩን አስገባት። ዛሩ አንድ ቁጥር እየጻፈች ነበር። እሳት ነው ትለኛለህ እንዴ? እና ትቃጠል ማለት ምንድነው ታዲያ? በንዴት ነው ትቃጠል ነው? ኦኬ ስለዚህ እናንተ ቅድምም ያነሳችሁት የራሳችሁ ጥያቄ ነበር። ስለዚህ እናንተ ጋር ሲፈታ ቀጥታ እንደተጻፈ ነው ማለት ነው። እንዴት ነው? እስኪ የካህን ልጅ በእሳት ተቃጥላ ትገደል፣ የካህን ልጅ ዝሙት ከሰራች በእሳት ትቃጠል የሚለውን አንቀጽ በእሳት ትቃጠል የሚለው ምን ብለህ ነው እስኪ የምትተረጉመው? እስኪ ንገረን እሱ። እስኪ ደስ ይላል። በቃ ይሆናል እንትን ለማለት ነው። የሆነ ተናዳ ትሙት ነው። ተናዳ ትቃጠል ማለት ዝም ብለህ አፍ እንዳመጣ ሳይሆን የሚመለሰው ይሄ ብዙ ነገር አፉን እንዳመጣ ነው እያወራ ነው ያለ ነው። ስለዚህ መልስ የለህም ነው እኮ እሱን ነው የምልህ እኮ እንዳመጣው አይደለም የሚመለሰው እኮ ነው እያልኩ ያለሁት። አንተ ራስህ እኮ ተስማማህ። በብሉይ ኪዳን አዎ ይቻላል እግዚአብሔር አዞ ነበር አልክ እኮ። አሁን እኮ ማምጣት ያቃተ አዲስ ኪዳን ላይ ያ መቃጠሉ መከልከሉን ነው እኮ ማምጣት ያቃተ። በላይ እኮ ነው። ለምንድን ነው የምትከለከለው? ጥቅስ እኮ አምጥቶ እያነበበልህ ነው። ለምንድን ነው መልሱ እኮ እያነበበልህ ነው። ጥቅሱ ነው እያነበበ የነበረው። አንድ እውነት ውሸት የጠየቀውን እኮ መልሱን እያነበበልህ። ለምን ረጋ ብለህ ላይ አታዳምጠውም? ባይዘዌ ስምን ወድጄዋለሁ። አሁን አንተ ራሱ ካወራኸው ውስጥ ጥቅስ አምጥቷል የሚለው ነው እውነት ያወራኸው። ሌላው በሙሉ ውሸት ነው። አሁን አንተ ራሱ የተናገርከው ጥቅሱን እያነበበ ጥቅሱን አላነበበም ሲጀመር ከመሰረቱ ነው። ረጋ በልና ብሉይ ኪዳን አዲስ ኪዳን ውስጥ የተከለከለበትን ጥቅስ አምጣል። አምጥቶ እያነበበልህ ነው። ጠላትን እንኳን እንደራሱ አሁንም ጥቅሱን ያንብበው። አንድ እውነት ማለት ውሸት አትግደል እንዲህ አታድርግ የሚለውን ሕግ ተቀምጧል እኮ አስቀምጧል። የዛን ሰዓት ደግሞ ግደል የሚለው አትግደል ከአስርቱ ትእዛዛት ውስጥም አለ። ከሙሴ ሕግ ዘጸአት 21 ላይ ታገኘዋለህ አትግደልን። እሱን የጠየቀ የለም። በእሳት ተቃጥላ ትሙት ወይም ትቃጠል የሚለውን የተሻረበትን የአዲስ ኪዳን ጥቅስ ነው የተጠየቃችሁት። ስለዚህ ሌላ ነገር አታውሩ። እያወራ እኮ ነው እያነበበልህ ነው። በቃ ረጋ ብለህ ለምን አሰማውን ሐሳብ በቃ አሁን ምንም ይኸውልህ በከራከር ምንም እንደ ካንተ ጋር ምንም ሊገባ እንደማይችል ስለማቅ የተወሰነ ሰው እንኳን ሰምቶ ለራሱ ለጭንቅላቱ እንዲይዘው ምን ነው የሚሰማው? አንቀጽ ካልጠቀስክኛ አንተን ዝም ብለህ የምታነበው ነገር ቁጭ ብለህ አንድ ጊዜ አንድ ደቂቃ አልፈጅብህም። አንድ ደቂቃችን ስማኝና ከዛ ነው ይወርድልሃል። ንባብ ምናምን ለማላገጥ 10 ሰከንድ ሰጥቻለሁ። ምንም ማላገጥ አይደለም። አንተ በሰፈር ወሬ ከሆነ የምትቀበለው እሱ ያንተ ችግር ነው። ጌታ ሆይ ኤልያስ ደግሞ እንዳደረገ እሳት ከሰማይ ወርዶ ያጥፋቸው እንል ዘንድ ትወዳለህን ብለው ጠይቀውት ነበር። ኢየሱስ ግን ዘወር ብሎ ገሰጻቸው። ምን አይነት መንፈስ እንደሆንክ አታውቁም። የሰው ልጅ የሰውን ነፍስ ሊያድን መጣ እንጂ ሊያጠፋ አልመጣም አላቸው። አሁን ይሄ ማለት በአዲስ ኪዳን እንደዛ ማድረግ ማቃጠል እንደማይቻል ይገልጻል አይገልጽም? የመጨረሻ ነው። አሁን ይሄ ዛጋርጋውን ወደ ጠቅለለ ታወራለህ።
ማነው 15 ደቂቃ የሰጠው? አይገልጽም። 15 ደቂቃ የሰጣችሁ ግን ተመቻችሁ። ምንም የሚገልጸው ነገር የለም። ኢየሱስ ክርስቶስ ራሱ በሰይፍ የሚገድል እንዲሁ በሰይፍ እንዲገደል ይገባዋል ብሏል። ለምን እንደማይገልጽ ታውቃለህ? ሜሉ በቃ አወራህ እኮ ሐሳብህን እኮ በቃ ገለጽክ እኮ በቃ በ10 ሰከንድ ስለ መቅሰፍት ነው እያወራ ያለው። 10 ሰከንድ ነው እንትን የምትለኝ 10 ሰከንድ ለሰው ትሰጥና ከዛ አንተ 40 ሰከንድ ታወራለህ። የምታወራው ሌላ ነገር አለ ሜሉ። እሺ በቃ አንድ ደቂቃ ሰጡትና 50 ደቂቃ ብትሰጠኝ ለአንተ ስለማይገባ ማውራት አልችልም ከዚህ በኋላ። 50 ደቂቃ ብትሰጠኝ ለአንተ ብነግር ስለማይገባ ለሚገባቸው እዚሁ እናወራለን። ሲገባ ወረዳ ምን ሰራለህ ታዲያ? ከዚህ ላይ እኮ ምንም አሰራም። ላይካችሁንና በኮሜንት ንገረን። ምን ሰራለህ እንዴ? ከታች ወርዶ ወይ ለነብሳ አንብበው። ኢየሱስ ክርስቶስ አትፍረዱ ይላል። ጠላቶቻችሁ እንደራሳችሁ አድርጋችሁ ውደዱ ምናምን። አይ በቃ ሐሳቡን እኮ ልጁ አምጥቶላቸዋል፣ ግን እናንተ አንቀበል። ምን አድርገህ መሰለህ? ውሸት አይደለም። ውሸት ውሸት አንዴ ይኸውልህ፣ ምን አድርገህ መሰለህ? መጀመሪያ ላይ ማቃጠል ነው ብሎ ነበር የተረጎመልን በብሉይ ኪዳን። አሁን እናቃጥላለን ብሎ ነበር። አሁን ደግሞ ማቃጠል በመላስ ይሁን በምን እንደተረጎመ አናውቅም፣ በሌላ ነገር ነው አለን። መጨረሻ ላይ ትክክል እንዳልሆነ ሲገባው ማለት ነው። መጀመሪያ ያንን ብሎን ነበረ። ይሄ ሰውዬ የራሱ መጽሐፍ ነው እየጻፈ ያለውና እንደው አንተ ውሸትም እንግዲህ ችግር ነው። እኛ የምንፈልገው አንዱ እውነት ነው። ውሸት አንፈልግም። አሁን ለአንተም ጥያቄ አለን። ቅድም ኤልያስም ሲል ሰምተዋል አይደለ? ልጁ ኤልያስም ሲል ሰምተዋል አይደለ? ኤልያስ ምንድነው? ነብይ ነው። ኤልያስ ነብይ ነው። እስቲ አንደኛ ነገሥት ምዕራፍ 18 ቁጥር 40 ምን እንደሚል አንብብልኝ። አንብብልኝ እስከ አንተ። እሺ እንዴ ይላል። ኤልያስም ከበዓል ነቢያት አንድ ሰው እንዳያመልጥ ያዙ አላቸው። ያዟቸውም። ኤልያስም ወደ ቂሶን ወንዝ ወስዶ በዚያ አሳረዳቸው ይላል። አሳረዳቸው፣ አንገታቸውን ብሎ አሳረዳቸው ይላል። ኤልያስ ነብይ ከሆነ ሰውን እንዴት ነው በገጀራ የሚያሳርደው ነው የኔ ጥያቄ። የተሰጠ ህግ ነው የተሰጠ ኤልያስ ቆይ አንዴ። ስለዚህ እግዚአብሔር ስለዚህ እግዚአብሔር ለኤልያስ ሰውን እንዲያርድ ህግ ሰጥቶታል ነው፣ ትእዛዝ ሰጥቶታል ነው የምትለኝ? በብሉይ ጊዜ እኮ ለእስራኤላውያን ወይንም ላመጹት ህግ ተሰጥቶ ነበር። ለፈጣሪ የማይገዙ ሰዎች እንዲገደሉ እንዲወገሩ ህግ ተሰጥቶ ነበር። በሰዓቱ እንዲያርዷቸው እንዲገደሉ እንዲወገሩ። አዎ ተሰጥቷል። አሬ ሰው ከባድ ነው። እሺ ህፃናቶችን በሳት አቃጥሎ መግደል። ይህ ምሳሌ ደግሞ የሲኦል ምሳሌ ማለት ነው። የምን ምሳሌ እኮ ነው? በዛ በአካል እኮ ነው፣ ምድር ላይ ነው እኮ በሳት አቃጥሎ የገደላቸው ህፃናቶቹን እኮ። በቃ ይህን ምሳሌ የገሃነም ምሳሌ ነው። ስለዚህ የምን ምሳሌ ነው የምትለኝ? ለገሃነም ምሳሌ ብሎ ነው ምድር ላይ የገደላቸው ነው እያልክ ያለው? አንድ ሰራ ነው እንዴ? የምን ድራማ ነው እንዴ? እየመለስኩልህ ጠየቀኝ እኮ እየመለስኩልህ ነው። እና ምሳሌው እግዚአብሔር እኮ ነው የምልህ። እግዚአብሔር ድራማ እየሰራ ነው ወይ? ለምሳሌ ብሎ እንዴት ያርዳቸዋል ብዬ ነው። ህፃናቶቹ በሳት ያቃጥላቸዋል ብዬ ነው። በሳት እንዲቃጠሉ ህግ ተሰጥቷቸዋል እኮ። ህግ ተሰጥቷቸዋል ከእግዚአብሔር እኮ ህፃናቶችን። አባታቸው ሌባ ስለሆነ ነው እኮ። አባታቸው ሌባ ስለሆነ ህፃናቶቹ ይቃጠላሉ። የእግዚአብሔር ትእዛዝ ነው። በቃ ተሰጥቷል፣ ለሙሴ ተሰጥቷል። በብሉይ ኪዳን የተሰጠ ህግ ነው። በቃ ወይ ጉድ!
ፒኬን አልችሎም ይዘው እየቀጠለ ወላሂ ፒኬ ይቀጥልልኝ። እኔ ሪፈር አድርጌያለሁ አልችልም። ይኸውልህ እሺ ህፃናቶች የሚገደሉት ላይክ ህፃናቶች ይገደሉ ምናምን እርጉዞችም ይፈጠፈጣሉ እያለ የሚናገረው እሱም የሲኦል ምሳሌ ነው። እሱ ሁሉ እኮ ምሳሌ ነው። እና እንግዲህ ልጠይቅ አንድ ጥያቄ ልጠይቅ ማለት ነው። ልጆች ምንድነው ጥፋታቸው? የአማሌቃውያን ልጆች ለመገደላቸው እነዛ ህፃናቶች ያው ህፃኑንም ግደል የሚለውም ማለት ነው ጥፋታቸው ምንድነው? አባታቸው ምን ሰርቶ ነበር? አባታቸው መስራቱ ከነሱ ጋር ምን ያገናኘዋል? አባቶቻቸው እንደው አይደሉም የቅድመ አያቶቻቸው 400 ትውልድ በፊት የነበረ የነሱ ዘር። እኔ ምልህ ከአማሌቃውያን የተወለዱት በምን ምክንያት ነው እነዛ ህፃናቶች? እንግዲህ የአባቱን ኃጢአት ለልጁ ይደርሳል እኮ ወዳጅ። ያ ህፃን ከአማሌቃውያን እንዲወለድ ያደረገው ማን ነው? የማን ስራ ነው ከአማሌቃውያን እንዲወለዱ ማድረግ? የአባቱን ኃጢአት ለልጁ ከደረሰ ነገሩ አለ። አማሌቃውያን እንዲወለዱ ያደረጋቸው ማን ነው? ማን ነው ከአማሌቃውያን የፈጠራቸው እነዛን ህፃናቶች? ማን ፈጠራቸው? አቤት የጠየቁ መልስ ጠይቀኛለህ እንዴ? ማን የፈጠራቸው እያልኩ እኮ ነው። እግዚአብሔር ነው። እግዚአብሔር ለምንድን ነው ከእስራኤላውያን ያልፈጠራቸው? ለምን ከአማሌቃውያን ራሱ ፈጥሮ እንደገና ደግሞ የአማሌቃውያን ዘር ስለሆናችሁ መሞት አለባችሁ ለምንድን ነው የሚላቸው? በራሱ ስራ ለምንድን ነው እነሱን የሚቀጣ እግዚአብሔር? የተሰጠውን ህግ ውጪ ሲሄዱ የት ሄዱ? ህፃናቶቹ የት ሄዱ? ከአማሌቃውያን ተወለዱ እንጂ እነሱ ምን አደረጉ? ከአማሌቃውያን እንዲወለዱ ያደረጋቸው ደግሞ እግዚአብሔር ነው። ስለዚህ ስራ የሱ ስራ ነው፣ የነሱ ስራ አይደለም። በሱ ስራ ለምንድን ነው እነሱ እንዲገደሉ የሚያዘው? የአዳምን ኃጢአት ወደ አንተ ለምን ተሸጋገረ? እኔ ጋር አልተሸጋገረ፣ እዛው ራስህን ቻል። አንተ ተሸጋግሮብህ ከሆነ ራስህን ቻል እዛው። እኔ አይመለከተኝም። አሁን ስለ አማሌቃውያን ልጆች እናወራ። የአማሌቃውያን ልጆች ጥያቄ አሁን በአዳም በኩል ብትሄድም በከበደም ብትሄድ በአማሌቅም ብትሄድ አንድ ነገር እኮ ነው የምታወራው። ባይዘው ምንም ልዩነት የለውም እኮ ልዩነት አለ። ስለዚህ አሁን የነዛት ሰዎች ሳሚ ችግር አለብህ እንዴ? ሳሚ ጊዜ ሲደርስ ታወራለህ ተባልካ፣ በቃ ጊዜን ጠብቀህ ታወራለህ። አንድ እውነት ይጨርስና ወደ አንተ ደግሞ እንመጣለን። ሚዩት አድርገሽ እሺ። ምን አልከኝ? አንድ እውነት እኔ ጨርሻለሁ፣ ግን በእርግጥ አንድ ጥያቄ እንድጠይቅ ትፈቅድልኛለህ? ምን የጨረስከው? ምን የጨረስ አልነገርከኝም እኮ። የህፃናቶቹ እነሱ ባልሰሩት ስራ ለምን እንደሚገደሉ እኮ አልነገርከኝም። ለምን ተገደሉ አልክ? አባታቸው ጥፋት ሰርቷል። አባታቸውን የፈጠራቸው እነሱን አባታቸው ወልዷል። አባታቸውን የፈጠራቸው ከአባታቸው እንዲወለድ ያደረጋቸው ማን ነው? እግዚአብሔር ነው እኮ። እግዚአብሔር እሱ በሰራው ስራ ለምንድን ነው ህፃናቶችን እንደገና የአማሌቃውያን ልጆች ናቸው ብሎ እንዲሞቱ የሚያዝባቸው? ለምንድን ነው ያስቀመጠላቸውን ህጉ ስተላለፉ ታዲያ ያው ቅጣት ይገባቸዋል። ህፃናቶች አልተላለፉም እንዴ? አሁን አንተ እኮ አልከኝ አባታቸው ራሱ አልተላለፈም። የነሱ የቅድም አያት ነው። እሱም ደግሞ ተላልፈውም አይደለም። ከግብጽ ሸሽተው ሲመጡ እስራኤላውያን ምግብን ምናምን ስላልሰጧቸው ነው በሰዓቱ። የነሱ 400 ትውልድ ነው አሁን እየተቀጣ ያለ የአማሌቃውያን ማለት ነው። አዎ፣ ስለዚህ ያው የነሱን ህጉን ስለተላለፉ ያው እንግዲህ ያው እንዲቀጡ ህግ ተሰጥቶላቸዋል ማለት። ስለዚህ ልክ ነው፣ የህፃናቶቹ እንዲገደሉ መታዘዝ ትክክል ነው ማለት ነው። አንድ ነው ውሸት። ቢያንስ ይሄን ከሽው እንመድባለን። እሺ ልጠይቅኝ። ምን ትጠይቃለህ? መጀመሪያ አንተ ራስህን ጠይቅና የቱ ነው ትክክል የቱ ነው ስህተት የሚለውን ስትረዳ ያኔ መጣው ወደ ጥያቄ ትገባለህ። አሁን ምንድን ነው የምትጠይቀው? ዛሩ ምታረቂ እሺ ኢየሱስ ክርስቶስ አላህ ወሰደ ብለህ ታምናለህ? ምን አልከኝ? አንድ እውነት ኢየሱስ ክርስቶስ አላህ ወሰደ ብለህ ታምናለህ? ወዴት ነው የሚወስደው? በነበረበት በምድር ወደ ሰማይ። አዎ አነሳው ያምናለሁ። አላህ ማስረጃ ታመጣልኛለህ? ኧረ እሰጥሃለሁ። በዛን ሰዓት ሰዎች ያዩትም ይኖሩ እንግዲህ ሰው የግድ ማየት አለበት። አላህ መወሰዱና አለመወሰዱ ማስረጃ ሰዎቹ መኖር አለባቸው። ማለት ያዩ ምኑ ነው የሚኖረው?
አላህ ኢየሱስን ሲወስድ በዛን ሰዓት የነበሩ ሰዎች የግድ ማየት አለባቸው። ምኑን ነው የሚያዩት? ኢየሱስን ነው። ኢየሱስንማ 33 ዓመት ሙሉ እኮ አዩት። 33 ዓመት ሙሉ አዩ አይደል? መልካም ደስ ይላል። ስሄድ ለህዝቡ ምን ብሎት ነው የሄደው ወይንም የተወሰደው? ምን ማስረጃ፣ ምን ማረጋገጫ፣ ምን ማሳመኛ አለኝ እኮ ቁርአን ላይ አለኝ። ማረጉን አንተ አታምንም? ትተው ነው አይደለም? አላህ መውሰዱን ማረጋገጫ ስጠኝ። ምንድነው ማረጋገጫ የምሰጠው? አላህ ራሱ እኮ አነሳውት ይላል። አላህ ይላል እንጂ በምንድን ነው አላህ መውሰዱና አለመውሰዱን የምታረጋግጠው? ስለዚህ አላረገም ነው ወይ ኢምራን? ኦኬ፣ አይ ሐሳቡን ሰምተው ከሆነ ኢየሱስ ወደ ሰማይ ሲያርግ ያየ የለም፣ ስለዚህ አላረገም ነው አይደለ? ያ እንደዛ መሰለኝ። እንግዲህ ሲሞትና ትንሳኤውን ያየ ሰው ካለ ደግሞ እንትን ይላል። ግን እንደዛ ፒኬት ማኝማ እንደዛ ወይ ኢየሱስ ሲወለድ ያያለ እንዴ? እውነት ኢየሱስ ሲወለድ ያየ አንድ ሰው አምጣል። ይሰማል። ኢየሱስ ሲወለድ ያየ አንድ ሰው ማስረጃ አቅርብልኝ። ካልሆነ ኢየሱስ አልተወለደ ማለት ነው። ሲወለድ አይደለም ሲሄድ አንተ ወሰደ ከሆነ አልከው። ጥያቄውን መልስልኝ። መጀመሪያ ከመሄዱ በፊት መወለድ አለበታ። ኢየሱስ ከመሄዱ በፊት መወለድ አለበት። ስለዚህ ሲወለድ ያየ ማስረጃ አቅርብልኝ ከመጽሐፍ ቅዱስ። ካላቀረበ ኢየሱስ የሚባል ሰው የለም ማለት ነው። መወሰዱን መወሰዱን አላህ መሆኑን ካመንክ ማስረጃ እንድታመጣልኝ እኮ ጠይቀዋለሁ። ጥያቄን በጥያቄ ከሱ በፊት እውነት ምን አልከኝ አንተ? ኢየሱስ ሲያርግ ቆይ አንድ አዳምጠኛ ማነህ? ኢየሱስ ሲያርግ